የመካከለኛው ምስራቅ ጦርነት ወደ ነዳጅ ገበያ ትንቅንቅ ተሸጋግሯል። በዚህም ትናንት ሌሊቱን በባህረ ሰላጤው በሁለት መርከቦች ላይ ጥቃት መፈጸሙን ተከትሎ የዓለም የነዳጅ ዋጋ አሻቅቧል። በጉዳዩ ላይ ትንታኔ ይዘናል፣ እንደሚከተለው ይቀርባል። ትናንት ሌሊት በኢራቅ ባስራ ከተማ አቅራቢያ በሚገኝ ቃስር ወደብ ሁለት ነዳጅ ጫኝ መርከቦች ላይ ጥቃት ተፈጽሟል። የኢራቅን ወደብ የሚያስተዳድረው ኩባንያ ከመርከቦቹ ላይ የ38 ሰራተኞች ሕይወት ማትረፉንና አንድ ሰው መሞቱን ለሀገሪቱ የመገናኛ ብዙሃን ገልጿል። እንዲያም ሆኖ ኢራን በሆርሙዝ የባህር ወሽመጥ በመርከቦች ላይ የምታደርሰው ጥቃት እየተባባሰ በመምጣቱ የነዳጅ ዘይት በበርሜል $200 ሊደርስ እንደሚችል አስጠንቅቃለች። የዓለም አቀፉ ኢነርጂ ኤጀንሲ 32ቱ አባል ሀገራት ከክምችታቸው 400 ሚሊዮን በርሜል እንደሚለቁ ቢናገርም አንድ በርሜል ብሬንት ድፍድፍ ነዳጅ በኢሲያ ገበያ 9 በመቶ ጭማሪ በማሳየት $100 ተሸጧል። የኢራኑ እስላማዊ አብዮታዊ ዘብ ቃል አቀባይ በሰጡት መግለጫ ከአሜሪካ፣ ከእስራኤል ወይም ከአጋሮቻቸው ጋር የተገናኘ ማንኛውም መርከብ ኢላማ ይሆናል ማለታቸው አንሶ የነዳጁ ዋጋ በበርሜል $200 እንደሚደርስ ጠብቁ ሲሉ ዝተዋል። በዚህ ጠባብ በሆነው የሆርሙዝ ወሽመጥ የዓለም 1/5 ነዳጅ ስለሚጓጓዝበት ለዓለም ምጣኔ ሀብት ወሳኝ መሆኑ ይታወቃል። የዓለም አቀፉ ኢነርጂ ኤጀንሲ አባላት ከዓለም አቀፍ የኃይል ምርትና ፍጆታ 2/3 የሚወክሉ እንደመሆኑ ሀገራቱ የለቀቁት የመጠባበቂያ ክምችት ከዚህ ቀደም ሩሲያ ዩክሬንን በወረረችበት ወቅት ኤጀንሲው ለዓለም ገበያ ከለቀቀው በእጥፍ የሚበልጥ ነው። ይሁን እንጂ የዓለም አቀፉ ኢነርጂ ኤጀንሲ ውሳኔ በታሪካዊነቱ ጉልህ ቢሆንም ጊዜያዊ ማስተንፈሻ ብቻ ነው ሲሉ የሲንጋፖር የቴክኖሎጂ ተቋም ባልደረባ ማርቲን ማ ተናግረዋል። የካቲት 21 ቀን 2018 ዓ.ም አሜሪካና እስራኤል በኢራን ላይ ጥቃት ከከፈቱ ወዲህ የዓለም የነዳጅ ገበያ በከፍተኛ ደረጃ ለመረጋጋት ማሳየቱም እርግጥ ነው። በዚህ ሳምንት መጀመሪያ ላይ የብሬንት ድፍድፍ ነዳጅ በበርሜል $120 ደርሶ የነበረ ሲሆን ይህም በዓለም ዙሪያ የነዳጅ ዋጋ እንዲጨምር ምክንያት ሆኗል። የአሜሪካው አውቶሞቢል ማህበር እንዳስታወቀው ማክሰኞ ዕለት በአሜሪካ የነዳጅ ዋጋ በአማካይ በጋሎን $3.5 በላይ ጨምሯል። ከመካከለኛው ምስራቅ በሚመጣው የኃይል ምንጭ ላይ ጥገኛ የሆኑ ብዙ የኤሽያ ሀገራት በተለይ ከባድ ጉዳት ደርሶባቸዋል። በዚህ ሳምንት በፊሊፒንስ፣ በታይላንድ እና በቪየትናም በሚገኙ የነዳጅ ማደያዎች ሰዎች ነዳጅ ለመቅዳት ረጅም ወረፋ ይዘው ታይተዋል። የታይላንድ ባለስልጣናት በመንግስት ተቋማት ውስጥ የሚያገለግሉ ሰራተኞች ኃይል ለመቆጠብ ሲባል በቤት ውስጥ ሆነው እንዲሰሩ ጥሪ አቅርበዋል። ባለስልጣናትም ቢሆኑ አስፈላጊ ያልሆነ የውጭ ጉዞ እንዳያደርጉ መከልከል ብቻም ሳይሆን በፊሊፒንስ የኃይል አጠቃቀምን ለመቀነስ በሳምንት ለ4 ቀናት ብቻ ወደ ስራ መግባት ይፋ ተደርጓል። በአረቢያ ባህረ ሰላጤ፣ በሆርሙዝ ወሽመጥና በኦማን ባህረ ሰላጤ ከአውሮፓውያኑ ከየካቲት 28 እስከ መጋቢት 11 ድረስ ብቻ 13 መርከቦች ጥቃት እንደደረሰባቸው የዩናይትድ ኪንግደም የባህር ንግድ ድርጅት አስታውቋል። ሌሊቱን በኢራቅ የባህር ዳርቻ በባስራ ከተማ ቃስር ወደብ አቅራቢያ ተጨማሪ 2 መርከቦች ላይ ጥቃት መድረሱን ይህንን እየዘገብን ባለንበት ሰዓትም በዩናይትድ አረብ ኤምሬትስ ሰሜናዊ ጀበል አሊ ወደብ አቅራቢያ ኮንቴነር የጫነች መርከብ ምንነቱ ባልታወቀ ተወንጫፊ ጥቃት እንደደረሰባትና መጠነኛ እሳት መቀስቀሱን የዩኬ ባህር ንግድ ድርጅት ማስታወቁን ቢቢሲ አስነብቧል። የአሁኗን ጨምሮ ሌሊቱን መርከቦቹ ላይ ፍንዳታው በምን ምክንያት እንደተከሰተ እስካሁን ድረስ ግልጽ አይደለም ተብሏል። በባስራ የሚገኝ የደህንነት ሰራተኛ ለሲኤንኤን እንደተናገሩት ከሆነ ፈንጂ የተጠመደበት የኢራን ጀልባ መርከቦቹን እንዳጠቃ ይታመናል። ነገር ግን በጉዳዩ ላይ ምርመራ እየተካሄደ እንደሆነ ተናግረዋል።
ወዲህ ደግሞ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ለአክሲዮን የዜና ወኪል ከኢራን ጋር የሚደረገው ጦርነት በቅርቡ ያበቃል ሲሉ ተናግረው ምንም ኢላማ የሚደረግ የቀረ ነገር የለም ብለዋል። በኢራን ላይ የሚካሄደው ጦርነት እንዲያበቃ በፈለግኩ ጊዜ ሁሉ ያበቃል ሲሉ ትራምፕ መናገራቸውን የዜና አውታሩ ዘግቧል። በትናንትናው ዕለት ደግሞ የእስራኤል መከላከያ ሚኒስትር ኢስራኤል ካትዝ ጦርነቱ ያለምንም የጊዜ ገደብ ይቀጥላል ብለው ነበር። ካትዝ እንዳሉት ጦርነቱ አስፈላጊ እስከሆነበት ጊዜ ድረስና የእስራኤልና የአሜሪካ የጋራ ዘመቻ ሁሉም ዓላማዎች እስኪሳኩ ድረስ ይቀጥላል ሲሉ መናገራቸውን ሮይተርስና ዘ ታይምስ ኦፍ ኢዝራኤል ዘግበዋል። አሜሪካ በዛሬውም ዕለት ቢሆን የዓለም 1/5 ነዳጅ በሚተላለፍበት ሆርሙዝ ወሽመጥ አካባቢ የሚንቀሳቀሱ 16 የባህር ላይ ፈንጂ አጥማጭ መርከቦችን ጨምሮ በርካታ የኢራን ባህር ኃይል መርከቦች ማውደሟን አስታውቃለች። የአሜሪካ ጦር ማዕከላዊ ዕዝ ባወጣው መረጃ በሆርሙዝ ወሽመጥ የሚንቀሳቀሱ 16 ፈንጂ አጥማጆች ተወግዷል ብሏል። ማዕከላዊው ዕዝ መርከቦቹ ጥቃት ሲፈጸምባቸው ያሳያል ያለውን ቪዲዮም ለቋል። የሆርሙዝ ሰርጥ መዘጋት የነዳጅ ዋጋ በከፍተኛ ሁኔታ እንዲጨምር እያደረገ ሲሆን የአሜሪካ ጦር የባህሩ ወሽመጥ ተከፍቶ እንዲቆይ ለማድረግ ሌሎች አማራጮችን እያዘጋጀ እንደሆነ ዋይት ሃውስ ገልጿል። አሜሪካ የዛሬውን ጥቃት የፈጸመችው የመከላከያ ሚኒስትሩ ፒት ሄግሴት በትናንትናው ዕለት እስካሁን ጥቃት ከተፈጸመባቸው ቀናት እጅግ የከበደው ቀን እንደሚሆን ከተናገሩ በኋላ ነው። ወዲያ ደግሞ አንድ ከፍተኛ የኢራን የደህንነት ኃላፊ ሀገራቸው በፕሬዝዳንት ዶናልድ ትራምፕ ረብ የለሽ ዛቻ እንደማትሸበር ተናግረው ነበር። የመከላከያ ሚኒስትሩ ሄግሴት አሜሪካ የኢራን የሚሳኤል ክምችት፣ የሚሳኤል ማስወንጨፊያና የመከላከያ ኢንዱስትሪዎች የማውደም እቅድ እንደያዘች መናገራቸውን አልተውም። የሆነ ሆኖ ሄግሴት ጦርነቱ ሊያበቃ የሚችልበትን ጊዜ ከመግለጽ ቢቆጠቡም ጦርነቱ ምን ያህል ይቆያል የሚለው የሚወሰነው ግን በፕሬዝዳንቱ እንደሆነ ተናግረዋል። የጦርነቱ ማብቂያ በፕሬዝዳንት ትራምፕ ብቻ የሚወሰን ከሆነና ቁልፉ በእጃቸው ካለ ታዲያ ዓለም በነዳጅ ኃይል እጥረት እግር ከወርች ከመታሰሯ በፊት የጦርነቱን ፍጻሜ መቼ ያበስሩን ይሆን? ገናም እንደገና የሚጠበቅ